ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ዋና ዜናዎች ከ280 ሺህ ሊትር በላይ ነዳጅ በህገወጥ መንገድ ሲጓጓዝ ተይዞ ለመንግስት ገቢ ተደረገ። ትውልደ ኢትዮጵያዊው የጥርስ ሐኪም በታካሚዎቹ ላይ በፈጸመው ጾታዊ ጥቃት በቁጥጥር ስር ዋለ። ታዋቂ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። ከኛ ጋር ስትቆዩ እነዚህ ዜናዎችን ትሰማላችሁ። የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም በኦሮሚያ ክልል ከ280 ሺህ ሊትር በላይ ነዳጅ በህገወጥ መንገድ ሲጓጓዝ ተይዞ ለመንግስት ገቢ ተደረገ። በኦሮሚያ ክልል ያለው የነዳጅ እጥረት ምክንያት በማድረግ እስካሁን ድረስ በተደረገ ቁጥጥር ከ280 ሺህ ሊትር በላይ ነዳጅ በህገወጥ መንገድ ሲጓጓዝ በቁጥጥር ስር መዋሉና ነዳጁም ለመንግስት ገቢ እንዲደረግ መወሰኑን የክልሉ ንግድ ቢሮ አስታውቋል። እንደ ቢሮ መግለጫ አሁን ላይ ያለው የመካከለኛው ምስራቅ ሀገራት ጦርነትን አስታኮ በተከሰተ ችግር ምክንያት በተፈጠረ የነዳጅ እጥረት በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ግለሰቦች ችግሩ እንዲወሳሰብ አድርገውታል። መንግስት በከፍተኛ ዋጋ ድጎማ ወደ ሀገር ውስጥ ያስገባውን ነዳጅ በስውር ከነዳጅ ማደያ ሰራተኞችና ከነዳጅ ጫኝ ተሽከርካሪዎች በመመሳጠር በርካታ ሊትር ነዳጅ በህገወጥ መንገድ ሲያጓጉዙ በቁጥጥር ስር ውለዋል። እስካሁን በተደረገ ጥብቅ ቁጥጥር ከ280 ሺህ ሊትር በላይ በህገወጥ መንገድ ሲጓጓዝ በቁጥጥር ስር የዋለ ሲሆን 191 ግለሰቦች ተይዘው ምርመራ እየተጣራባቸው ይገኛል። ከህብረተሰቡ ከ220 በላይ ጥቆማዎች የደረሱ ሲሆን ጥቆማዎችን በተገቢ መንገድ አጣርቶ ተገቢ የፍትህ ውሳኔ ለማሰጠት መሰራቱን የገለጸው ቢሮው የህገወጥ የነዳጅ ዝውውሩ ሰንሰለት ከማደያ ሰራተኞች አንስቶ እስከ የጸጥታ አካላትና መስተዳድር ትስስር ያለው በመሆኑ በተገቢ ሁኔታ የፍትህ ውሳኔ ለማሰጠት ሰፊ ጥረት መደረጉን ብስራት ሬዲዮ ሰምቷል። ትውልደ ኢትዮጵያዊው የጥርስ ሐኪም በታካሚዎቹ ላይ በፈጸመው ጾታዊ ጥቃት በቁጥጥር ስር ዋለ። በሜሪላንድ ሲልቨር ስፕሪንግ የሚገኘው ትውልደ ኢትዮጵያዊ የጥርስ ሐኪም ዶክተር ኤርሚያስ ሰማየ ቢያንስ በሁለት ታካሚዎቹ ላይ ጾታዊ ጥቃት ፈጽሟል በሚል ክስ በቁጥጥር ስር ውሏል። እንደ ሞንትጎመሪ ካውንቲ ፖሊስ መግለጫ ክሱ የቀረበው በመጋቢት ወር መጀመሪያ ላይ አንዲት ታካሚ ለፖሊስ ባደረገችው ጥቆማ ነው። ግለሰቡ በ3 የጾታ ጥቃትና በ5 የድብደባ ወንጀል ክሶች ተመስርተውበታል። የክስ መዝገቡ እንደሚያስረዳው ጥቃቱ የተፈጸመው ረዳት ሰራተኞች ከክፍሉ እንዲወጡ ከተደረገ በኋላ ነው። በየካቲት ወር መጨረሻ ላይ ተበዳዩዋ ጓደኛዋን ይዛ ብትመጣም ዶክተር ኤርሚያስ ጓደኛዋ በውጭ እንድትቆይ በማሳመን ብቻዋን ካገኛት በኋላ ተገቢ ያልሆነ ድርጊት እንደፈጸመባት ተገልጿል። የሚገርመው ነገር ዶክተር ኤርሚያስ ከተበዳዩዋ ጋር በስልክ ሲነጋገር ጥቃቱን መፈጸሙን ያመነ ሲሆን ንግግሩ በፖሊስ መርማሪዎች ክትትል ሲደረግበት እንደነበር ታውቋል። መርማሪዎች ባደረጉት ማጣራት እንደ አውሮፓውያን አቆጣጠር በ2018 ተመሳሳይ ሪፖርት ቀርቦበት እንደነበርና በወቅቱ የሙያ ፈቃዱ ለተወሰነ ጊዜ ታግዶ በክትትል ላይ እንደነበር ደርሰውበታል። ዶክተር ኤርሚያስ በአሁኑ ወቅት በዋስ የተፈታ ቢሆንም ፖሊስ ሌሎች ተጎጂዎች ሊኖሩ ይችላሉ በሚል ጥርጣሬ ምርመራውን ቀጥሏል። በመጨረሻ ዘብጥያ ወረዱ። ማክሰኞ ዕለት በፍትህ ሚኒስቴር ደጃፍ የተሰሙት የፊንቴክ ኢንቨስትመንት ማጭበርበር ሰለባዎች ጩኸትና ሰልፍ በመጨረሻም ፍሬ አፍርቶ ታዋቂ አርቲስቶችንና ቲክቶከርን ወደ እስር ቤት አውርዷል። ሕግና መንግሥት ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነውን ድርጅት አምባሳደሮች ጠይቁልን ያሉት ተጎጂዎች የአቃቤ ሕግን ትኩረት በመሳባቸው ፖሊስ አስቸኳይ ትዕዛዝ ተቀብሏል። በዚህ መሰረት የፌዴራል ፖሊስ ሜክሲኮ አካባቢ ወደሚገኘው ምርመራ ቢሮ ባስተላለፈው ጥሪ ትናንት ረቡዕ ከሰዓት በኋላ መጀመሪያ አብርሃም ግዛውና መንሱር ጀማል፣ በመቀጠልም ይገረም ደጀኔ፣ ወንድም ካሊድ፣ ዳንኤል ተገኝና አንጋፋው አርቲስት ሰራዊት ፍቅሬ በቢሮው ተገኝተዋል። ፖሊስም መደበኛ የስራ ሰዓት ሲጠናቀቅ ምርመራውን መጀመሩንና ተጠርጣሪዎቹ እዚሁ ፖሊስ ጣቢያ እንደሚያድሩ አሳውቋል። የታሳሪዎቹ ጠበቃ ደንበኞቿን ለማነጋገር ብትመጣም ፖሊስ መግባት አይቻልም በማለቱ ቤተሰቦቻቸው ቀለብ ብቻ ቀብለው ለመመለስ ተገደዋል። እነዚህ ታዋቂ ሰዎች መታሰር በሕዝብ ዘንድ አነጋጋሪ የሆኑ አብዛኛዎቹ እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ
ድርጅቱ አጭበርባሪ መሆኑን አላውቅም የሚል ሰበብ ሊያቀርቡ ስለሚችሉ ነው። ነገር ግን የኢትዮጵያ የማስታወቂያ አዋጅ ቁጥር 759/2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813/2006 ይህንን ሰበብ ፈጽሞ ውድቅ ያደርጉታል። ሕጉ ማንኛውም ማስታወቂያ ሰሪ የድርጅቱን ሕጋዊነትና አሰሩ የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ጥብቅ ግዴታ ጥሎበታል። በ950 ሺህ ብር መኪና እናስረክባለን ወይም የፀሐይ ኢንሹራንስ ዋስትና አለው ብለው ሲያስተዋውቁ ውሉንና የድርጅቱን ፈቃድ ቀድሞ መጠየቅ ነበረባቸው። የዕቃን ትክክለኛ ዋጋ የደበቀ እንደ ታክስና ኢንሹራንስ ያሉትንና አሳሳች መረጃዎችን ያስተላለፍ ማስታወቂያ መስራት በሕግ በጥብቅ የሚያስቀጣ ወንጀል ነው። ከዚህም በባሰ መልኩ ለታሰሩት ታዋቂ ሰዎች ከባድ የሕግ ወጥመድ የሆነው የማስታወቂያ አዋጁ አንቀጽ 30 ነው። ይህ ግልጽ የሆነ ድንጋጌ ሕገ ወጥ ማስታወቂያ ሲሰራጭ አሰሪው ኩባንያ ማስታወቂያውን የሰራው አርቲስትና ያስተላለፈው ሚዲያ በሕግ ፊት የጋራ ተጠያቂነት እንዳለባቸው ያትታል። ይህ ማለት ማጭበርበሩ ሲከሰት አርቲስቶቹ በወንጀሉ በቀጥታ ተሳትፎ ባይኖራቸው እንኳን የሕዝብን አመኔታ ያላግባብ በመጠቀማቸውና ኃላፊነታቸውን በቸልተኝነት ባለመወጣታቸው ምክንያት በፍትሐ ብሔር ሕግ ተጠያቂ ይሆናሉ። ሸማቾች የሕይወት ጥሪታቸውን ያፈሰሱት የኩባንያውን ሕጋዊነት አረጋግጠው ሳይሆን የእነዚህን አርቲስቶች ዝና አምነው በመሆኑ ተጎጂዎች በደረሰባቸው የገንዘብ ኪሳራ ልክ አርቲስቶቹ ላይ የገንዘብ ካሳ የመጠየቅ ሙሉ ሕጋዊ መብት እንዳላቸው የሕግ ባለሙያዎች ያስረዳሉ። የባሰ አለ አገርና ትልቀቅ ይባላል። የፌዴራል ፖሊስ አገሪቱን እያነጋገረ ባለው እና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር ውሎ ምርመራ ጀመረ። በዚህ መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀን፣ አርቲስት አብርሃም ገዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታታይ ያላቸው መንሱር ጀማል እና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ዜናው በዛበሻ እስከተጠናከረበት ጊዜ ድረስ እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪ አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የሕዝብን አመኔታ አላግባብ በመጠቀማቸው ነው። ድርጅቱ የቢዋይዲ ሲጋል ኤሌክትሪክ መኪናዎች በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስ ፈጥሯል። ዜጎች ገንዘባቸውን ያወጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውንና የሚያከብሯቸውን እነዚህን አርቲስቶች አምኑ በመሆኑ የተፈጸመው ማጭበርበር የሞራል ውድቀትንም የከፋ አድርጎታል። አሁን ላይ ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋ እና መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛል። የዚህ አስደንጋጭ ክስተት የሚያሳየው በማስታወቂያ ዘርፍ ውስጥ ያለውን ተጠያቂነትና የታዋቂ ሰዎችን ኃላፊነት ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ወይም አገልግሎት ህጋዊነት የማረጋገጥና ህብረተሰቡን ከአደጋ የመጠበቅ የሞራል እና የህግ ግዴታ እንዳለባቸው ይህ ክስተት ህጋዊ ማሳያ ነው። የፌዴራል ፖሊስ የመጀመሪያ ምርመራ የህዝቡን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብን እምነት ሽጦ ለግል ጥቅሙ እንዲያውል የሚያስጠነቅቅና አርቲስቶች ማናቸውንም ማስታወቂያ ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ትልቅ የማንቂያ ደውል ሆኖ አልፏል። የዛሬውን ዝግጅታችንን እዚህ ላይ እናጠናቅቃለን።